አክሱም በጣም የሚገርመው የትኛው እንትን ነው የትኛው ስልጣኔ አሁን ለምሳሌ አክሱም ሲባል ሁሉም ሰው ጭንቅላቱ ላይ የሚመጣው እንትኑ ሐውልቱ ቱምቡ አክሱም ግን በጣም ትልቅ ስልጣኔ የሚያደርገው ምኑ እንዳልኩ ትልቅ ስልጣኔ የሚያደርገው በንግድ ነው። ንግድና እርሻ ላይ የተመሰረተው ኢኮኖሚ በንግድ በጣም ትልቅ ነው። ከአንድ የሚመጡና ከደቡብ ካሁኑ ደቡብ ኢትዮጵያ አካባቢ የሚመጡ እንትሎችን ማቴሪያሎችን የዞን ቀንድና ምናምን ለዓለም ማሰራጨቱ በግሪኮች በሮማውያን ያው ግሪኮች በሮም ስር ናቸው የዛኔ ግን በሮማውያን ስር ምናምን ያለው በቃ በፐርዣን ምናምን በዓለም ደረጃ ያለው የፖለቲካ ለምሳሌ አሁን ቻይናን ብታያት አሁን ዓለም ላይ ያላት ኢንፍሉዌንስ አለ አይደለ? ቀላል አይደለም። ልክ እንደዛ ሆኖ በዓለም ላይ ካሉ ትላልቅ ኢምፓየሮች ጋር እንትን መሆኑ በቃ ኢትዮጵያ ታዲያ ምን አለ ታዲያ ከዚህ በላይ እንዴ ፌል አደረገ ታዲያ ይህን የሚያክል አሁን እንዴ ፌል አደረገ? ጥሩ ነው። ዋነኛው ፌል ያደረገበት ምክንያት የአረብ ስልጣኔ መስፋፋት ነው። የአረብ የእስልምና ስልጣኔ ቀይ ባህርን ተቆጣጠረ፣ ሞር ፓወርፉል ነበረ። ቤዛንታይን ኢምፓየርንም ፐርዣ ወይም ደግሞ ሳሲኒያን የፐርዣ ኢምፓየርንም ደምስሰው ነው የወጡት አረቦች። በቃ ካሊድ ቢን አልወሊድ የሚባል ሰው አለ፣ ስለሱ በስስ ልሂድበትና አሁን እሱ ሰውዬ ያስደነግጥሃል። በቃ የሚያደርገው ነገር እንዴት ልበልክ 200,000 ከ150,000 እስከ 200,000 የሚገመት ጦርን የፐርዣን ጦርን በ40,000 ጦር ያሸነፈ ሰው ነው ማለት። ይሄ በማትስ ደረጃ አይመጣም። የሆነ አንድ ሰው ለስንት ማለት ነው? አንድ ሰው ለስንት ነው? ባኪሳ ቢካፈል እሺ ቀጥል 1:5 ሳይሆን ይቀራል ብለህ ነው። ቤዛንታይኖችንም ከ80,000 እስከ 100,000 የሚቆጠር የቤዛንታይንን ጦር እሱን ደግሞ እንትን ላይ ነው አንድ ሰው ለ5 ሰው ነው እየገደለ የነበረው። ቤዛንታይኖችንም ከ80,000 እስከ 100,000 የሚቆጠሩትን እሱ 20,000 አካባቢ በሚሆን ጦር አሸንፏል። እንደዚህ ዊርድ የሆኑ ሰዎች ከአረብ ስልጣኔ ውስጥ የተነሱበት ነው። ገብተዋል። ነብዩ መሐመድም ዋነኛው ናቸው ማለት ያስጀመሩት ናቸው። ነብዩ መሐመድ ባይዜ ዊርድ ማለት ፓወርፉሊ ማለት ነው። ፓወርፉል የሆኑ ሰዎች ማለት ነው። ነብዩ መሐመድ ባይዜ እኔ ሰዎች ያስቀኛል። በቃ ዲስሪስፔክት ምናምን ነብዩ መሐመድ ምን አንተ ከቤት ወጥተህ ህይወትን ያለወጥክ ተራ ሰው ዓለምን ለአንዴና ለመጨረሻ ጊዜ የቀየረን ሰው የምትንቅበት አቅም የለም። ተርተኛል። ነብዩ መሐመድን እኔ አሁን እንደ ነብይ አልመለከት ለኔ ነብይ ናቸው ብዬ አይደለም፣ ግን እንደውም ነብዩ መሐመድ የአላህ ወይም የፈጣሪ እንትን አላቸው ብለህ ባላሰብክ ቁጥር ያደነክ የተከረምክ ነው የምትሄደው። ለምን ከምንም ነው የተነሱት? ከምንም ተነስተው ነው የራሳቸውን ዓለምን ያስጨነቀ ኢምፓየር የአረብን ስልጣኔ የገነቡት። ይሄ እንደውም ሞሩ እኔ ሃይማኖት እንደውም እኮ ሃይማኖት ውስጥ ስታስገባው እኮ በቃ የአላህ እርዳታ ብለህ ታልፈዋለህ። በቃ አላህ ያለው ሰው ምን ይሆናል ትላለህ። እንደውም ኖ ይሄ ሰውዬ የአላህ አብሮት አይደለም ማለት በቃ ፈጣሪ አብሮት የለም ኢዝ ጀስት ጀነራል ካልክ እንደውም የዛኔ ነው ልትፈራው የሚገባው። ከምንም ተነስቶ ዓለምን በዚህ ደረጃ እስካሁን ባለን ድረስ ኢንፍሉዌንስ ያደረገን ሰው ማለት ነው ልታከብሮም ልፈራው የሚገባው ማለት ነው። እና እንደዚህ አይነት ሰዎች እንደ ካሊድ አይነት ሰዎች በጣም የሚገራርሙ ሰዎች የተነሱበት ነው። እነ ሳላዲን ደግሞ ቀስ ብለው ይመጣዋል። እንደዚህ አይነት ሰዎች ሌላ ጊዜ ስለ እስልምና ነው ሌላ ጊዜ እናወራለን። አሁን ብዙ ስለሆነ በእነሱ ምክንያት አክሱም ኢምፓየር እንትን እያደረገ ጦርነት አክሱም ኢምፓየር ዓለም ላይ ያሉ ኢምፓየሮችን ነው ያዳከሙት። እንዳልኩ ቁጥር በማይመጣጠን ሁኔታ እያሸነፉ ምን እያሉ ማለት ነው። እና አክሱም ኢምፓየር ንግዱን ተነጠቀ፣ ቀይ ባህርን ተነጠቀ ማለት ነው። ቀይ ባህርን እስከ ኮስት ላይ ነው ይሄ ማለት በዚህም ተሻግሮ ቀይ ባህርን ብቻ ሳይሆን ኮስት ላይ ነው ወደቦቹ ወደቡ ከዛ በኋላ ነው በቃ ቻው 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 በቃ ያለው ገብቷል። ወደብ የሚባለው ነገር ያጣ ነው የዛኔ ነው። እና በቃ በተራራማው ቦታ ላይ ተገደበ አክሱም ኢምፓየር። ከዛ በኋላ ላይ ውስጣዊ ኮንፍሊክቶች እንዳልሆኑ ዮዲት ጉዲት የተባለች ታላቅ ሴት ተነሳች። ዮዲት ጉዲት ኤክስተርናል ፋክተር ነው ኢንተርናል ፋክተር ምን አልነበረ። ዮዲት ጉዲት ኢንተርናል ሆነች። ዮዲት ጉዲት ማለት ለ40 ዓመት ያው አክሱም ኢምፓየር ነገስታቶቹን ሙሉ ሮያል ፋሚሊውን አንዳንዶች ሴተኛ ዳሪ ነበረች ማለት ነው። ዮዲት ጉዲት ታሪክ ማለት ዘሞስት ብዙ ታሪክ ያለው ነው። እንደ አካባቢ ይለያል። እሳቴ ይሏታል። እሳቴ ይላል አንዱ ቅጽል። አፋር ላይ የሆነ ነገር ይሏታል። አፋር አካባቢ ላይ ምናምን ሁሉም ቦታ ስም አላት የተለያየ ምናምን።
በጣም ስኬሪ ተደርጋ የተሳለች ሴት ነች እና በጣም ጀግና ሴት ነች። በቃ የምትለይ ሴት ነች። ዞሮም ቀረ በአክሱም ኢምፓየር በደል ደርሶባታል። እሱን እንተማመን። ጦታውን ቆርጠው ሸኘዋት ምናምን ነው የሚለው ይለያይ እንጂ የአሁን አፈ ታሪኮች ላይ ዲያቆኑን የእመቤታችንን ጫማ እንዲሰርቅ ብላው ምናምን እንደዚህ ነገሮች አሉ። ሞር ደግሞ ወደ ሂስቶሪካል ደግሞ ነው ከእሷ ከመጣችሁ ከዳውሮ ሲቪላይዜሽን ነው ምናምን የሚልም ደግሞ አለ። የረገጠ ነገር ይልም ከቤተ ክርስቲያን አንጻር ደግሞ ጁ ነች ይባላል፣ አይሁድ ነች ይባላል። ከውጭ አንጻር ደግሞ ኖ ፔጋንም ልትሆን ትችላለች። እንደዚህ ምልክቶች አሉ የሚል ነገር አለ። የተረጋገጠ ነገር የለም። ብቻ እቺ አስገራሚ ጀግና ሴት ነች። በጣም በጣም የምትገርም ሴት ነች። በጣም ማለት አክሱምን ኢምፓየርን አንኮታኮተችው ማለት ሮያል ፋሚሊውን አሳደደችው ማለት እንዴት አይነት ሴት እንደሆነች 40 ዓመት እስክትሞት ድረስ በራሷ ምክንያት እስክትሞት ድረስ ቀጥለ ጠርጋን የገዛችው። ከዛ በኋላ ነው አክሱም ኢምፓየር በቃ ማለት መቃብሩን ያለባበሰው አሳደደቻቸው ማለት በቃ ዮዲት ማለት ኦ ማይ ጋድ አህመድ ግራኝና ዮዲት እኮ በኢትዮጵያ ታሪክ ውስጥ ኢቪል ተደርገው ተስለው ሲባልም ስማቸው መጥፎ ነገር ነው የምታስበው። አህመድ ግራኝ ራሱ በእናታቸው አህመድ ግራኝ ምን ነገር አህመድ ግራኝ በዚህ ቲክቶክ የጀመርኩት ሳን ጀምሬያለሁ ኦሬዲ ከሰው ጋር ያወራው ወደ ሂስትሪ ሞር እንደገባ ያደረገኝ አህመድ ግራኝ ነው። መብራቱ ኦኬ እንዴት ምን ነው ያለች ብሉት መብራቱ ዞር አስተሪዝም እሺ አህመድ ግራኛውን በጣም ኢቪል ተደርጎ የተሳለ አሁን የሆነ ሀገር ብትሄድ ወሎ ብትሄድ ምናምን ደልቅ የድንጋይ አህመድ ግራኝ በግራጁ ያነሳው ድንጋይ ትባላል ማለት የተሳለው ነገር እንትን አህመድ ግራኝ እንዲህ እንትን ሲል እሳት ይለቃል ከእጁ በጣም ተስሏል። በቃ አህመድ ግራኝ ምን ያህል ቢግ እንደሆነ ታይበታለህ በሱ ውስጥ እና እኔ አህመድ ግራኝ ሁላችንም ኢቪል ክፉ ተደርጎ በታሪክ ውስጥ ናሬት ሲደረግ ነው የኖረው። እሱ ለመናገር አሬ ነገር ምናምን ብዬ ስናገር ነው ሞር ወደ ሂስትሪ የገባሁት። ሰዎች ኦ ምናምን ሲሉ ኦኬ ሰዎች ሂስትሪ ኢትዮጵያን ሂስትሪ አይደብራችሁም እንዴ የሚደብራችሁ መስሎ ኦ ምናምን ያልኩበት ሞመንት የአህመድ ግራኝ ነውና አህመድ ግራኝ ማለት ደግሞ ያደገው 16ኛው ሴንቸሪ ነው። አህመድ ግራኝ እሺ እዚህ ነው ልብነ ድንግል ሰዓት ነው የምንመጣው ከአክሱም ከወደቀ ከ500 ዓመት በኋላ ማለት ነው። ዛጉዌ መጥቶ ከዛ በኋላ ላይ ዘርዓ ያዕቆብ መጥተው አምደ ጽዮን መጥቶ አምደ ጽዮን ደግሞ አለ ማይ ፌቨራይት ጋር አያልቅም ይሄ ነገር ባይዚ አምደ ጽዮን መጥቶ ብቻ አህመድ ግራኝ እርሽ አምደ ጽዮንና ዘርዓ ያዕቆብ አሁን ለምሳሌ ብንወስድ አዳል የሚባል ሱልጣኔት ነው። አዳል ማለት የአሁኗን ጅቡቲ፣ ሶማሊያ፣ አፋርን፣ ኢትዮጵያን የያዘ ኪንግደም ነው። ራሱን የቻለ ግዛት የራሱ መሪዎች ያሉት በሱልጣኔቶች የሚመራ ነው። አህመድ ግራኝ ወዝ ኖዋ ማንም ነው ከመሬት የተነሳ ሰው ራሱን ከፍ እያደረገ ማለት በሚሊተሪ ራሱን ከፍ እያደረገ አግብቶ በጋብቻ አጠንክሮ ከዛ ሶማሌ አፋርና አይስማሙም ነበር። እኛ እኮ ሙስሊም ነን ብሎ አንድነታቸውን የሚያመጣውን ነገር ፈጥሮ አንድ አድርጓቸው ከዛ በኋላ ነው ለዘመናት ሲደበሩ ማለት የሰሜን ኢትዮጵያ የአቢሲኒያ የክርስቲያን ሃይላንድ ነገስታቶች ክርስቲያን ነገስታቶች እና አምደ ጽዮን ዘርዓ ያዕቆብ ምናምን ከአክሱም ጊዜ ጀምሮ የሳውዞቹን የሱልጣኔቶቹን የሃዲያ ምናምን ብዙ ናቸው ወጥቷል። የወላይታ የሃዲያ ምናምን ይደበሩባቸው ነበር በጦር ማለት ነው። በቃ ይደበሩባቸዋል። ወርዱን መተው ሳክ ዳርገው አቃጥለው ምናምን መስጊድን የፈለጉትን ነገር አቃጥለው ያው በዚህ የሚደረግ ነው እንዳልኳችሁ ነው። አቃጥለው ምናምን ግብር አስከበሮች ነው የሚሄዱት። እነ ዘርዓ ያዕቆብ አምደ ጽዮን ደግሞ አለ። አምደ ጽዮን ማለት አምደ ጽዮን ይዝም በቃ ታፕ ያለው ጀነራል እሱ ነው በኢትዮጵያ ታሪክ ውስጥ በኔ መላምትና እንደዚህ አይነት ሰዎች የሚያደርጉትን ነገር እያያደገ ሰው ነው ገብቷል። በታሪክ በቃ ተነሳ ሲነሳ የክርስቲያን ነገስታቶች ያደረጉትን ነገር ነው አፕላይ ያደረገው አምጥቶ ቤተክርስቲያን ማቃጠል፣ መግደል፣ ስልጣኑን ሰዎችን ክርስቲያን ማድረግ ይሄንን for thousands of years በጣም የምንወዳቸው በጣም መወዳቸው ነገስታቶች ሲያደርጉት የነበረው ነገር ነው በእነሱ ላይ። ታዲያ እስኪሆነ ጊዜ ድረስ አህመድ ግራኝ መጥፎ ሰው ነው ምናምን የሆነ ሳለ ሳይ ምንም የተለየ ነገር የለውም። ተርተኛል። የኢትዮጵያ ክርስቲያን ነገስታቶች ይህን ሲያደርጉ ነበር። ኦኬ ስለዚህ ይሄ ነገር ከቤተ ክርስቲያን አንጻር ነው ማለት ነው አልኩኝ። ከቤተ ክርስቲያን አንጻር ይሄ ሰውዬ መጥፎ አውሬ ሰው ነው፣ ጥሩ ሰው ሊሆን አይችልም። ለምን ቤተ ክርስቲያን ሲያሳድድ ሂሮ ነው እሱ እና የኔም ሂሮ ነው ገብቷል። ከአዳ ላይ መጣ ነው ሲበደሉ ለዘመናት የቆዩ ሰዎችን ነፃ ያወጣ ሰው ነው። ከዛም በኋላ ደግሞ በተለይ መጀመሪያ በኋላዎች ላይ አሁን ደብረ ሊባኖስ ላይ ነው ብዙ እልቂት የተፈጸመው። ከዛ በኋላ ያሉ የጣና ገዳሞች ላይ አሁን ለምሳሌ እንዳይቃጠሉ ጀስት ትሪቢዩት ከፍለው እንዲተው የተዋቸው አሉ ገብቷል። ግብር ከፍለው
ያው ወታደሮችሽ አይሰሙም። ዋናው ዓላማው የሃይማኖት አይደለም፣ ትሬድ ሩቱን መቆጣጠር፣ በዜላ በኩል የሚወጣውን ትሬዱን ንግዱን መቆጣጠር ነው እዛ አካባቢ ላይ። ግን ለወታደሩ የምንነግሪው የሃይማኖት ጦርነት እንደሆነ ስለሆነ አይሰማሽም። ወታደሮች የዛኔ አይደለም አሁን አይታዘዝም። ሞር ወታደሮች አስቸጋሪ ነው። በመሀል የሚደፍር አለ፣ ሁሉም ዓላማ ያለው አይደለም ምናምን እና በእንደሱ ሁኔታ አጋጣሚዎች በጣም ብዙዎች ቢታረዱ ማለት ክርስቲያኖችን ግብር ከፍላችሁ ምናምን ጂሃድ አውጇል ምናምን ብሎ የተወበትን ሞመንቶችም አሉ። አርዷቸዋል፣ ጭፍጭፍ አደረጋቸው ምናምን ተብሎ ይነገራል ታሪክ። እና የዛኔ መሳሪያ ሁሉም እጅ ላይ ያለ በጎራዴ ነው የምትዋጋው እና ላይ ጨፈጭፍ ነው ተርተሽን ጋር በራሱ ሁሉም ጨፍጫፊ ነው። አምደ ጽዮንም ጨፍጫፊ ነው፣ ዘርዓ ያዕቆብም ጨፍጫፊ ነው። እንደዛ ካለ ለማን ለአይሁዶች ለሙስሊሞች ተርታል። እንደዚህ ናሬሽን አይመቸኝም እኔ አምደ ጽዮንን አሁን አምደ ጽዮንን ነው በጣም ወደው። አምደ ጽዮን ቴዎድሮስ አፄ ቴዎድሮስና አምደ ጽዮን የኔ በጣም ፌቨራይት ነገስታቶቼ ናቸው። ግን አመድ ግራኝ ደግሞ በጣም ስፔሻል ቦታ አለው ለእኔ። የሆነ ያመለጥኩበት ነገር አድርጌዋለሁ። የሆነ አይምሮዬ በቃ እንዴ ኖ በቃ ያልኩት ሌላ ሳይድ ኦፍ ስቶሪውን አንደርስታንድ የምታደርግበት ሰው ሌላ ፐርስፔክቲቭ። በኋላ ሌሎችንም ታሪክ ስመለክ ሂትለርን አሁን ለምሳሌ በቻልኩት አቅም ጥሩ ነገሩን ለማየት ሞክሬያለሁ። ብዙ ነገር አላገኘሁም። ጥሩ ነገር ብዙ የለውም እንጂ የልጅነቱን ቻይልድሁድ ምናምን ለማየት ሞክሬያለሁ ምናምን። ግን አንደርስታንድ አላደረከውም። ከዛ የሆነ ሊትል ቢት ሞር ያ አንደርስታንድ ማድረገዋለሁ ማለት በቃ ምንም የተለየ ነገር አድርጓል ብዬ ስለማላምን ነገር አይደለም። አንደርስታንድ አድርገዋል ሰውየውን አስተሳሰቡ ምናምን is how he is because የሆነ ነገር ሀፕን ስላደረገ ነው ሂትለር አንደርስታንድ አድርጌው እኔ ግም ሰው ነው አንደርስታንድ ያደረገው ነገር ግም ነው፣ የተለየ ነገር አይደለም እኔ ብዬ ስለማምን በጣም ተጋኗል። ሂትለር ላይ በጣም ፕሮፓጋንዳ ተሰርቷል። እንግሊዝ የፕሮፓጋንዳ ንጉስ ነች፣ ባይዘይ ፕሮፓጋንዳዋ ንግስት ነች። እና እንግሊዝ ናፖሊዮን ላይ ራሱ አጭር እንደሆነ አሁን ብዙ አጭር ይመስሏል። ናፖሊዮን አይደለም አጭር፣ እንግሊዝ የሰራችው ፕሮፓጋንዳ ነው። ገብቶሻል? አሁን ናፖሊዮንም መጥፎ ነው ካልሽ ስታሊን አለ እንዴ? ስታሊን እኮ 40 ምናምን ሚሊዮን ሰው ነው። ማኦ ዜዶንግ አለ እንዴ? ለምን? ስታሊን ራሻ ነው፣ ከአሸናፊ ወገን ነው ወርልድ ዋር ላይ። ለዛ ስለሱ ክፉ ያን ያህል አይወራም። ስታሊን የባሰ አድርጓል ከሂትለር በላይ፣ ግን ከአሸናፊ ወገን ነው። ለዛ ነው አሸናፊ ወገኖች እና ሂትለር አሸናፊ ነው ናሬት የሚያደርገው። ሂትለር በጣም በበዛ ሁኔታ ኢቪል ይደረጋል ነው። ኢቪል አይደለም ሳይሆን ሁሉም ናቸው ነው የኔ ፖይንት። ደግሞ አሜሪካም ነች፣ ሁሉም ነው፣ ሁሉም ኢቪል ነው። ምን መቀባባትም አያስፈልግም።